እንደ እርጉዝ ሴት ቀን መቁጠር እወዳለሁ። የካላንደር ጥገኛ ነኝ። ሰው የዛሬን ቀን ሲጠይቀኝ እኔ የዛሬ ዓመት የዛሬ ወር የሚሆነውንም ጭምር የማብራራት አመል አለብኝ። በዚህ ነገር ያሰለቿቸው ጓደኞቼ ምስክር ናቸው። እና ግን በ2018 ዓመተ ምህረት ከገባንበት ከፍተኛ የትምህርት ተቋም ልንወጣ 4 ሳምንታት ብቻ ቀረ እና ያው ዴድላይን የመቁጠር ፍቅር ስላለብኝ ካላንደሬን ሰርቼ ጧት ማታ ያዋለሁ። ግን ቆይ እኔ ብቻ ነኝ ትምህርት ሲዘጋ አመቱ ያለቀ የሚመስለኝ? ከልጅነቴ ጀምሮ ያደገብኝ አመለካከት ይመስለኛል። በሰኔ 30 እና በጳጉሜ 5 መሃል ያለውን ልዩነት ያወቅኩት በእርግጥ ቅርብ ጊዜ ነው። ያው ከፍተኛ እድሜን ያሳለፍኩትም እያሳለፍኩ ያለሁትም በትምህርት ስለሆነ እንዲህ ማሰብ አይፈረድብኝም። ብቻ ግን ምንም ሰራሁበትም አልሰራሁበትም ቀን መቁጠር እወዳለሁ። እና ወደ ነጥቤ ስመለስላችሁ ግን ማለት ነው አንዲት ልጅ ስለ ታይም ማኔጅመንት ስታወራ ሰማኋትና ታይም ማኔጅመንት ምንድነው ምናምን ብዬ ስጠይቃት ጊዜ መቆጠብ አለች። ደነገጥኩ፣ ተገረምኩ። ሰው እንዴት ጊዜ ሊቆጥብ ይላል? የትኛው አካውንቲንግ ዘርፍ ይሁን ደግሞ ይሄ የሚያስተምረው ብዬ ራሴን ጠየቅኩ። መልስ የለም። በእውነቱ የሰው ልጅ ጊዜን መጠቀም እንጂ መቆጠብ አይችልም። እሺ ይሁን፣ ግን መቆጠብ ተቻለና ቆጠቡ ብንልስ ለማን ነው የሚቆጥቡት? ገንዘብ አይደል ለትውልድ አይሻገር? ወይስ እኛ ስንሞት ብቻቸውን ሊኖሩበት አስበው ነው? እንደ ሰው የተቸገረው ነገር ጊዜ ሳይሆን አጠቃቀሙን ነው። እውነቱን ለመናገር 24 ሰዓት ብዙ ነው፣ ግን እየበቃን አይደለም። ከዚህ ጋራ ችግራችን ለመላቀቅ አንድ ብቸኛ መፍትሄ እንዳለ ይሰማኛል። እሱ ምን መሰላችሁ? ጸሎት። ሁል ጊዜ በጸለይን ቁጥር ጌታ ሆይ ጊዜን ባርክልኝ ብሎ መጸለይ። 5 እንጀራና 2 ዓሳን ባርኮ ያበረከተ አምላክ መቼም ለኛ ጊዜ ያሳነሰ ተብሎ አይታማም። እግዚአብሔር ካልባረከልን 2 ዓመት 2 ወርም 2 ሳምንትም ሊሆንብን ይችላል። የምንሰራው ነገር ብዙ ሆኖ ሳለ ጊዜ እያለቀ ከተቸገርን ከጸሎት የተሻለ መፍትሄ የለም። ስለዚህ ሁል ጊዜ ጠዋት ቀናችንን ስንጀምር ጌታዬ ጊዜን ባርክልኝ ብለን እንጀምር። ከዛ ዛሬ ደግሞ አይመሽም እንዴ ማለት እንጀምራለን። እግዚአብሔር አምላክ የሁላችንንም ጊዜ ባርክልኝ።